ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። የተከበራችሁ የሚዲያችን ተከታታይ የዛሬ ሐሙስ ህዳር 25 2018 ዓ.ም ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በብልጽግናና በፋኖ መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን የብልጽግና ጦር የፋኖ አመራሮች ይገኙበታል ብሎ ያሰበው ቦታ ላይ ጥቃት ከፍተዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላት ትላንት በሀሳብ አለመግባባት ግጭት ውስጥ የነበሩ ሁለት የፋኖ ድርጅቶች ጦር ዛሬ አብሮ ተሰልፎ ግዴታውን እየተወጣ ይገኛል ብለዋል። በክልሉ ወሎ ቀጠና በተደረጉ ውጊያዎች የፋኖ ኃይሎች ድል ማስመዝገባቸውን የገለጹ ሲሆን በተለይ በደቡብ ወሎ ዳውንትና ደላንታ ወረዳዎች ከአገዛዙ ጦር ጋር ከባድ ውጊያ ማድረጋቸው የጠቀሱት የፋኖ ኃይሎች በውጊያውን በርካታ የብልጽግና ወታደሮች መገደላቸውን ነው የገለጹት። በተለይም በደላንታ ወረዳ ፀሐይ መውጫ ከተማ ከባድ ውጊያ የተሰማ ሲሆን የምስራቅ አማራ ፋኖ ሚኒሊክ እዝ ከባድ መሳሪያ ታግዞ ውጊያ የከፈተው የአገዛዙ ጦር ላይ ሽንፈት አድርሼበታለሁ ብለዋል። በፀሐይ መውጫ በተደረገው ውጊያ ተከትሎ የደላንታ ወረዳ የብልጽግና አመራሮች ወደ ደሴ ሸሽተዋል ሲል ነው የገለጸው የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ። በተመሳሳይ በሰሜን ወሎ ራያ ቆቦ ወረዳ ተኩሎሽ ዙሪያ በቀጠለው ውጊያም የአገዛዙ ጦር ካምፕና ምሽግ በመስበር ድል አስመዝግበናል ሲሉ የፋኖ ኃይሎች ጨምረው አሳውቀዋል። የአፋባሃ ሚኒሊክ እዝ ዞብል አምባ ክፍለ ጦር ህዳር 23 ቀን 2018 ከቀኑ 10 ሰዓት ጀምሮ በአገዛዙ ምሽግ ላይ ጥቃት በመፈጸም በርካታ የአገዛዙ ሰራዊት ደምስሰናል ሲል ይገልጻል። የብልጽግና ጦር የተሃድሶ ድግስ እያደረገ በነበረበት ሁኔታ ነው በፋኖ ኃይሎች ጥቃት የደረሰበት ያሉ የፋኖ ምንጮች ባልተዘጋጀበት ሁኔታ ጥቃት የገጠመው ሰራዊቱ ከባድ ጉዳት ደርሶበታል ብለዋል። በሌላ በኩል በሸዋና ወሎ አዋሳኝ የምትገኝ ከለላ ወረዳ ገደር ከተማም ከባድ ውጊያ ተከፍቷል። በገደር ከፍተኛ የፋኖ አመራሮች ታይቷል መባሉን ተከትሎ ያልተቋረጠ የድሮን አሰሳ ሲያደርግ የነበረው የብልጽግና ጦር ትላንት በይፋ ውጊያ መክፈቱን ነው የታወቀው። የአፋባሃ እና አፋሃድ አመራሮች ውይይት እያደረጉበት በነበረው ገደር ከተማም በተደረገው ውጊያ ሰብአዊና ቁሳዊ ጉዳት ደርሰዋል ተብለዋል። ህዳር 23 ከ4 ሰዓት ጀምሮ በቀጠለው ውጊያ የአገዛዙ ጦር በሚጠቀመው ከባድ መሳሪያ ተኩስ ሳቢያ በከለላ ወረዳ ገደር ከተማ አቅራቢያ የሚገኘው ጥቅጥቅ ደን ቃጠሎ ደርሶበታል ሲሉ ምንጮች አረጋግጠዋል። ከፌዴራል መንግስቱ ለትግራይ ክልል የሚላከው በጀት ለ2 ወራት ያህል አልተለቀቀም ሲሉ የትግራይ ፕላን ኮሚሽን ቢሮ ኃላፊ ወይዘሮ ሀንሳ ተክላይ ለቢቢሲ ትግርኛ ተናገሩ። ይህ የተሰማው ባለፉት ወራት በፌዴራል መንግስትና ህጋዊ እውቅናው በተሰረዘበት በህወሓት መካከል ያለው ፖለቲካዊ ውጥረት ወደ ግጭት ሊያመራ ይችላል ተብሎ በሚሰጋበት ወቅት ነው። ወደ ክልሉ የሚገባው ነዳጅም በቂ ባለመሆኑ በአጠቃላይ ህዝባዊ እንቅስቃሴ ላይ ችግር ተፈጥሯል ሲሉ ቢቢሲ ትግርኛ ያነጋገራቸው የክልሉ ባለስልጣናት ገልጸዋል። ከተቋረጡ በጀት መካከል 844 ሚሊዮን ብር የካፒታል በጀት መሆኑን የተናገሩት የክልሉ ፕላን ኮሚሽን ኃላፊ በተጨማሪም ከፌዴራል መንግስት በድጎማ የሚሰጥ እንዲሁም ከትግራይ ጦርነት በኋላ በየወሩ ይከፈል የነበረ ገንዘብ ይገኝበታል ብለዋል። በአጠቃላይ ለ2018 ዓ.ም ለትግራይ የተመደበው 18.8 ቢሊዮን ብር ዓመታዊ በጀት ለ12 ወራት ተካፍሎ በየወሩ የሚላክ ሲሆን ነገር ግን ይህ ገንዘብ ከጥቅምት ወር ጀምሮ መቆሙን ኃላፊዋን ጨምሮ ገልጸዋል። ወደ ትግራይ ክልል የሚላከው በጀት መቋረጡን በተመለከተም እስካሁን ከፌዴራል መንግስት የተሰጠ ይፋዊ ማብራሪያም የለም። ቢቢሲ ከገንዘብ ሚኒስቴር ምላሽ ለማግኘት ያደረገው ጥረት አልተሳካም። ይህ በእንዲህ እንዳለ በአዲሱ የደሞዝ ማሻሻያ መሰረት ለመስከረም ወር 481 ሚሊዮን ብር ወደ ክልሉ የተላከ ቢሆንም ሰፊ ክፍተት በመኖሩ አዲሱ ጭማሪ ለመንግስት ሰራተኞች ሊከፈል አለመቻሉን ወይዘሮ ሀንስ አስታውሰዋል። የሁለቱም ወራት አንድ ላይ ጥቅምት ወር ላይ ለመስጠት አቅደን ነበር። ሆኖም የጥቅምት ወር አልመጣም። አሁን ህዳር 23 ላይ ደርሰናል። ምንም አልተላከም ብለዋል ኃላፊዋ። ይህ የሆነበት ምክንያት ምን እንደሆነ በይፋ ጠይቀው እንደሆነ ለቀረበላቸው ጥያቄ ሲመልሱ አዎ ጠይቀናል፣ ነገር ግን ምላሽ አልተገኘም ብለዋል። ጥቅምት 12 2018 ዓ.ም ወደ ትግራይ የተላከው ከ2 ቢሊዮን ብር በላይ ዓመታዊ በጀት የኢትዮጵያ ብሔራዊ ባንክ የሚታረሙ ስህተቶች ስላሉበት በሚል እንዲመለስ የሚጠይቅ ደብዳቤ በማህበራዊ ሚዲያም ወጥቶ ነበር። ቢቢሲ ደብዳቤው ትክክለኛ መሆኑን አረጋግጠዋል። ነገር ግን ወይዘሮ ሀንሳ ደብዳቤውን በተመለከተም እነሱ ቢሮ ጋር የደረሰ ነገር አለመኖሩን እንዲሁም ለእርማት የተመለሰው በጀት ግልጽ እንዳልሆነላቸው ተናግረዋል።
የተላከው የገንዘብ መጠን ስህተቱ አልታየንም ያሉት ኃላፊዋ በአጠቃላይ በጀት ለማገድ ምክንያት የሆነው ምን እንደሆነ ከመገመት ውጪ በይፋ የተሰጣቸው ማብራሪያ እንደሌለ ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደም በአክሱም የጽዮን ማርያም ዓመታዊ ክብረ በዓል ላይ ተገኝተው የክልሉ በጀት ከፌዴራል መንግስት እየተለቀቀ እንዳልሆነና ሌላ ዞር ግጭት እንዳይፈጠር ጥረት እየተደረገ መሆኑን ተናግረዋል። የክልሉ ፕሬዚዳንት በበጀት እጥረት ምክንያት የወር ደመወዝ ለሰራተኞች እንኳን መክፈል የማንችልበት ደረጃ ላይ ደርሰናልም ብለዋል። የዓመታዊው በጀቱ መታገድ ያደረሰው ጉዳት አለ ወይ ብለው የተጠየቁት ወይዘሮ ሀንሳ እንደ ክልል ገቢ መሰብሰብ እንኳን አልቻልንም፣ ገንዘብ መድበን ሰራተኞችን ከፍለንና አሰማርተን ነው መሰብሰብ የምንችለው ያንን ማድረግ አልቻልንም ብለዋል። ከወረዳ ወደ ወረዳና ከከተማ ወደ ከተማ ልዩነቶች መኖራቸውን የጠቀሱት ኃላፊዋ አንዳንድ ዋና ዋና ከተሞች እንደ ሽረ መቀለና አድግራት ያሉ ለጊዜው ከራሳቸው ገቢ ደሞዝ መክፈል ቢችሉም በዙሪያው ያሉ ወረዳዎችና የገጠር አካባቢዎች ደሞዝ መክፈል አቁመዋል በማለት ቅሬታ እያቀረቡ እንደሆነ ተናግረዋል። በዚህ ምክንያት አንዳንድ የመንግስት አገልግሎቶች እስከ መቆም ደርሰዋል በማለት ይህ ሁኔታ ወዴት ሊያመራ ይችላል የሚል ስጋት መፍጠሩን ተናግረዋል። ይህ በእንዲህ እንዳለ በዛሬው ዕለት ከሰዓት የደረሰን መረጃ ደግሞ የብልጽግና መንግስት በአብይ አህመድ ትዕዛዝ መሰረት በትግራይ የሚገኙ የትዕምት ተቋማት በሙሉ የባንክ አካውንታቸው እንደዘጋው ሰምተናል። የቀድሞ ሚኒስትር ዴኤታና የጨፌ ኦሮሚያ የክልሉ ምክር ቤት አባል የሆኑት አቶ ታዬ ደንዳ በቅርቡ የተመሰረቱባቸውን 3 አዳዲስ ክሶች በጠበቃቸው በኩል በይፋ ተቃወሙ። የአቶ ታዬ ጠበቃ አቶ አበራ ንጉስ ለቢቢሲ እንደገለጹት ዋነኛ መቃወሚያቸው ደንበኛዬ የጨፌ ኦሮሚያ አባል በመሆናቸው ያላቸውን ያለመከሰስ መብት ምክር ቤቱ ሳያነሳ ክስ ሊመሰረትባቸው አይችልም የሚል ነው። ጠበቃው አክለውም እንደ ኤውሮፓውያን አቆጣጠር በ2016 በተመሰረተባቸው ክስ ያለመከሰስ መብታቸው በጨፌ መነሳቱን አስታውሰው ለአሁኖቹ አዲስ ክሶች ግን ይህ ህጋዊ ሂደት እንዳልተፈጸመ በመግለጽ ክሱ ሊቋረጥ ይገባል ሲሉ ተከራክረዋል። አዲሶቹ 3 ክሶች የተመሰረቱት አቶ ታዬ ከእስር ቤት ሆነው ሆርን ኮንቨርሴሽን ከተባለ የማህበራዊ ሚዲያ ጋር አደረጉት በተባለ ቃለ ምልልስ ላይ ተመስርተው ነው። ክሶቹም አንድ መንግስትን በኃይል ለመገልበጥ መሞከር፣ ሁለተኛ ደግሞ በመከላከያ ሰራዊት ላይ የሐሰት መረጃ ማሰራጨት፣ በሶስተኛ ደግሞ በህገ መንግስታዊ ስርዓቱ ላይ ዘመቻ ማካሄድ የሚሉ ናቸው። ጠበቃ አቶ አበራ ከዚህ ቀደም አቶ ታዬም በተመሳሳይ ይዘትና አንቀጽ ተከሰው ነጻ መባላቸውን በመጥቀስም ክሱን ተቃውመዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አቃቢ ህግ በቀረበው መቃወሚያ ላይ ምላሹን እንዲሰጥ እስከ ታህሳስ 8 ቀን 2018 ዓ.ም ቀጠሮ ሰጥተዋል። በሌላ በኩል አቶ ታዬ ከዚህ ቀደም ከቀረቡባቸው ክሶች በሁለቱ ነጻ ተብለው ህገ ወጥ የጦር መሳሪያ ይዞ መገኘት በሚለው 3ኛ ክስ ጥፋተኛ መባላቸው ይታወሳል። ፍርድ ቤቱ በዚህ የጥፋተኝነት ውሳኔ ላይ የቅጣት ውሳኔ ለመስጠት በሂደት ላይ ሲሆን ጠበቃቸው ለ4 ወራት ጨለማ ቤት መታሰራቸው ለዓይን ህመም እንዳረጋቸው በማስረጃ አስደግፈው የቅጣት ማቅለያ እንዲታይላቸው ጠይቀዋል። በፕሬዚዳንት ዶናልድ ትራምፕ በተመራው የካቢኔ ስብሰባ ላይ የአገር ውስጥ ደህንነት ሚኒስትር ክሪስቲ ኖም በሚኒሶታ ግዛት ላይ ያነጣጠረ ከባድ ውንጀላ ቀረቡ። ሚኒስትሯ ማክሰኞ ዕለት እንዳስታወቁት በግዛቲቱ ውስጥ ከሚገኙት የቪዛ ባለቤቶች መካከል ግማሽ ያህሉ 50% በማጭበርበር የተገኙ ሰነዶች እያቀረቡ ናቸው ብለዋል። ይህ መግለጫ የወጣው በሚኒሶታ በሚገኘው ትልቁ የሶማሊያ አሜሪካዊ ማህበረሰብ ላይ ያነጣጠረ የፌዴራል የኢሚግሬሽን አይሲ ዘመቻ ሊካሄድ መታቀዱ ከተሰማ በኋላ በመሆኑ በከተማ አመራሮችና በፌዴራል መንግስት መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግረውታል። ሚኒስትር ኖም ለፕሬዚዳንት ትራምፕ በሰጡት ሪፖርት የግዛቲቱ ገዢ ቲም ዋልዘን በጠንካራ ቃላት ወርፈዋል። ስለ ሚኒሶታ የቪዛና የፕሮግራም ማጭበርበር እንዳጣራ ነግረውኝ ነበር። 50% የሚሆኑት ሐሰተኛ ናቸው ያሉት ሚኒስትር ኖም ይህ ማለት ያ እብድ ገዢ ቲም ዋልዝ ወይ ጅል ነው ወይም ሆን ብሎ ያደረገው ነው። እኔ ሁለቱንም ይመስለኛል ጌታዬ ሲሉ ተናግረዋል። ይህ ንግግራቸውን በስብሰባው ክፍል ውስጥ ሳቅ ቀስቅሰዋል። ሚኒስትሯ አክለውም ገዢው በዚህ ሀገር ፈጽሞ መኖር ያልነበረባቸውን ሰዎች በህገወጥ መንገድ አምጥተዋል፣ ማንነታቸውን ዋሽተዋል፣ ወንድማቸውን ወይም ሌላ ሰው ማግባታቸውን ተናግረዋል ብለዋል። ይህ አገላለጻቸው በተወካይ ኢልሃን ኦመር ላይ ወንድሟን አግብታለች ተብሎ ሲቀርብ የነበረውን ውንጀላም በስውር ያመላከተ ነው ተብለዋል። ኖም እነዚህ በሐሰተኛ ቪዛ የገቡ ሰዎች በመንግስት የበጎ አድራጎት ፕሮግራሞች ላይ ተመዝግበው በ100 ቢሊዮኖች የሚቆጠረ ዶላር ከግብር ከፋዩ መውሰዳቸውን ገልጸው ከሀገር እናስወጣቸዋለን፣ ገንዘባችንንም እናስመልሳለን ሲሉ ዝተዋል። ይህ የካቢኔ ውንጀላ በቅርቡ በሚኒያፖሊስ ሴንት ፖል አካባቢ ትዊን ሺልድ በሚል ስያሜ የተካሄደውን የፌዴራል ምርመራና በቀድሞው የዋልዝ አስተዳደር ስለነበረው የበጎ አድራጎት ማጭበርበር የወጣውን የኒውዮርክ ታይምስ ዘገባ የሚከተል ነው። ይህ የፌዴራል መንግስት አቋም በፕሬዚዳንት ትራምፕ በሚኒሶታ ሶማሌ ስደተኞች ላይ ሲሰነዝሩት የነበረውን ትችትና በተወካይ ኢልሃን ኦመር ላይ የሚጠቀሙትን ጠንካራ ቃላት
ያጠናክራል። ይሁን እንጂ የሚኒያፖሊስ ከንቲባ ጃኮብ ፌሬን ጨምሮ የከተማው አመራሮች ከፌዴራል የኢሚግሬሽን ዘመቻዎች ጋር እንደማይተባበሩና የነዋሪዎችን ሕጋዊ መብት እንደሚከላከሉ በይፋ አስታውቋል። ይህን ቢሉም ግን ዛሬ አይስ በርካታ ሶማሊያውያንን ሲያፍሱ ውለዋል። በሌላ በኩል የቀድሞው የሚኒያፖሊስ ሼሪፍ ሪች ስታኔክ በበኩላቸው በግዛቱ ያለው ከፍተኛ የማጭበርበር ደረጃም በአካባቢው ሕዝብ በቀላሉ ሰውን የማመን ባህሪ የታገዘ ሊሆን እንደሚችል አስተያየታቸውን ሰጥተዋል። የተከበራችሁ የሎሚ ሚዲያ ተከታታዮች ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው።